አላለቅስም። ምን ማለት ነው? ደህና ነኝ ብሌን። እንደዚህ እየሆንሽ ያየሁሽ እንዴት ደህና ነኝ ትኛለሽ? የሄድሽበት አልተሳካም እንዴ እናቴ? አልተሳካም። አመቱን ሙሉ ተመላልሼ ጉልት መስሪያ ገንዘብ ይሰጠኛል ብዬ ያስጨረስኩትን ወረቀት አለቃ ተብዬው ወረቀቱን ቀዳዱ ፊቴ ላይ ወረወረ። እንዴት እንደዚህ ያደርጋሉ? ህግ የለም እንዴ ባገሩ? ብድር እንዲሰጡን ለ6 ወር በየወሩ 500 ብር መከራችንን አይተን ቆጥበን እንዴት አልሰጥም ይሉሻል? ምንም አታመጣም አቅም የላትም ብሎ ነው። ተነሽ እማዬ ሄደን እንከሰዋለን። እናሳሽ ግን ደግሞ ልደብቅሽ አልፈልግም። ወላጅ እናቴ በጣም ናፍቃኛለች። ቆየት ነው ያለችው? በህይወት አለች ወይስ ሞታለች? ከሞተችስ 10 በሷ ናፍቆት ከምሰቃይ እርሜን ለውጣ። በህይወት ካለች ደግሞ አንዴ ላገኛትና አይኗን እያየው ለምን እንደተወች ልጠይቃት። እባክሽን ልለምንሽ እናቴን ፈልጊልኝ። እሺ ቆየት ብዬ ልፈልጋት። ተባክባይ ልጅ የትን ያረጋ አንድና ብቸኛዋን ልጅ እየታረክብኝ አባክባይ የትን ያረጋ ዝም ልጅሽን የምትወጂ አታስመስይ። ለ2 አመት ብለሽ 10 አመት ቆይተሽ መጥተሽ አንደኛዋና ብቸኛዋ ልጅ ስትይ ትንሽ እንኳን አታፍሪ? ወድጄ እኮ አይደለም። አንድ እናት እንዴት ከልጇ ተነጥላ ያን ሁሉ አመት መቆየት ትችላለች? የልጄን ድምፅ እንኳን መስማት የማልችልበት ትልቅ ችግር ውስጥ ገብቼ ነበረ። ብሌን? አዎ ብሌን። ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ? አደራ ድራማ በክፍል 3 ላይ እንግዲህ በእናቷ ቤት ሰራተኛ ሆና የተቀጠረችው ብሌን አሁን ላይ ፈተናዎች እየበዙባት መጥተዋል። እናቷን ለማገዝ ብላ ያሳደገቻትን እናቷን ለማገዝ ብላ ትምህርት እስኪከፍት ብላ ሰው ቤት ስትቀጠር በልጅነቷ አሰቃይቶ ከቤት አስወጥቶ ያባረራት አጎቷ ቤትና ወላጅ እናቷ ቤት የሆነው ቤት ተቀጥራለች። እንግዲህ ከገባች ቀን ጀምሮ እዛ ቤት ተንኮሎች በጣም ሲበዙ ስለምታይ ሴትዋን ለመጠበቅ ስትል እናቷ ይህን ስራ አሰሪኝ ብላ ብትላት ማሳደጊዋ እሷ ግን ግዴታ እዛ ቤት መቆየት አለብኝ ላድነው የሚገባ ሰው አለ ብላ ተመልሳ ወደዛ ቤት ሄዳለች። ብሌን እናቷ እንደሆነችና አጎቷ እንደሆነ የማታውቃቸው ሰዎች ቤት ተቀጥራ እናትየዋም እሷ ልጇ እንደሆነች ስላላወቀች አጎትየው ግን እሷ የእሷ ልጅ እንደሆነች ስለሚያውቅ እሷንና እናትና ልጅ እንዳይገናኙ ቁመውም ቢሆን እንዳያወሩ፣ ምክንያቱም ባወሩ ቁጥር ታሪኳን ካወቀች ልጇ እንደሆነች ልደርስበት ትችላለች። ያ ማለት ደግሞ የብሌን እናት ሰላም ማለት ነው። ከውጭ ሀገር ለ10 አመት ለፍታ ያመጣችው ንብረትና ቤት ለብሌን ትሰጣታለች። ስለዚህ ብሌንና ሰላም እንዳይገናኙ ማድረግ አለብን ብለው አቅደዋል። ልጅ ነኝ ብላ የመጣችው ልጅ እንግዲህ በተደጋጋሚ ሰላምን ለመግደል ስትሞክር ብሌን ባይኗ አይታለች። ያንን ነገር ስታከሽፈው ግን የሆነ ቀን ግን ልጅቷ ሸወደቻት። ሰላምና ብሌን እንዲጣሉ ስለተፈለገ ሆን ብላ ምግቡ ላይ መድኃኒት ስትጨምር ለብሌን ታሳያታለች። ማለት ብሌን ተደብቃ ታያታለች። ነገር ግን ብሌን ወደ ሳሎን ስትሄድ እሷ ምግቡን በመቀየር ሌላ ንጹህ ምግብ በማምጣት ብሌን ደግሞ መርዝ ሲጨመርበት ስላየች ሴትዋ እንዳትበላው ትነግራታለች። ጭራሽም ልጅቷ መድኃኒት ጨምራበታለች፣ መርዝ ጨምራለች ምግቡ ላይ አይቼዋለሁ ስትል ትናገራለች። ግን ያ ነገር ለብሌን ወጥመድ ነበረ። በነገራችን ላይ በዚህ አጋጣሚ እንግዲህ ድራማዎች ላይ አሁን ላይ የኢትዮጵያ ድራማ ዩቲዩብ ላይ የሚለቀቁ ድራማዎች በቃ ማለት ኮፒ እስኪመስል ድረስ ወይም ደግሞ ለትውልዱ ይሄን እንዲማር የተፈለገ እስኪመስል ድረስ በቃ መርዝ ነው። ሁሉም ቦታ ብታዩ ሁሉም ድራማ ላይ ማለት 100% ማለት ይቻላል መርዝ ነው። በቃ መርዝ መጨመር ነው። እሱ ብቻ አይደለም፣ ህፃናቶችን በመርዝ መግደል ነው። ገና ያልተወለዱ ህፃናቶች እንዳይወለዱ ማለት ምን ትምህርት እንደምናገኝበት ራሱ ግራ እስኪገባን ድረስ ህፃናቶች ተረግዘው ቢያንስ በቃ 6 ወር 7 ወር እስኪቆዩ በጣም ደህና ሆነው ይቆዩና ከዛ በኋላ እንዲሞቱ ይደረጋል፣ እንዳይወለዱ። በጣም ብዙ ድራማ ላይ ማየት ትችላላችሁ ዩቲዩብ ላይ።
ህጻናት ይረገዛሉ? ለምን አስፈለገ መረገዛቸው ታዲያ? ምን እንማር? ከዛ ይገደላሉ? በፍጹም መወለድ የለባቸውም። አንድ ድራማ ላይ ህጻን ሲወለድ አላየንም። ህጻናት ይረገዛሉ ሳያስፈልጉ፣ ከዛ ይገሏቸዋል። በቃ ልክ ትውልድን እንዳይቀጥል ህጻናት ላይ የሆነ ዘመቻ የተነሱ እስኪመስል ድረስ በመርዝ መግደል ነው። በቃ አንድ አይነት እንዴት ድራማ ይሆናል? እኔ አላቅም። ብቻ ምን አይነት ቆሻሻ ነገር እያስተማሩ እንደሆነ ምን ለማስተላለፍ እንደፈለጉ አላቅም። የህፃናት ጥላቻ ያለባቸው እስኪመስል ድረስ በመርዝ እየመረዙ ሲገሉ እያየን ነው እንግዲህ ሁሉም ድራማ ላይ ማለት ይቻላል። እና ምን እንደሆነ አስተማሪነቱ ግራ እስኪገባን ድረስ ነገር ግን እዚህ ላይም እንግዲህ እንደተለመደው መርዝ እየጨመሩ ሴትዋን በተደጋጋሚ ለመግደል ትሞክራለች። ልጅ ተብላ የመጣችው ልጅ ማለት ነው። ነገር ግን ሰውየው አንድ ሀሳብ ይመጣለታል። እሱም ምንድን ነው? ሰላም አሁን ያለችበት ቤት አዲስ ቤት ነው፣ እንደመጣች ከአረብ ሀገር የገዛችው ነው። ነገር ግን በስሟ ቤቱ ገና አልዞረም፣ በስሟ አላደረገችውም። ስለዚህ ሰላም ሞተች ማለት ቤቱ ለነሱ እንደማይሆን ስላወቁ ወይም ደግሞ ሰላም ከሞተች ልጅቷ ቤቱን መውረስ አትችልም አይደለም። ስለዚህ ቤቱ በስሟ እስኪዞር ድረስ ሰላምን ታያት፣ አትግደያት። ነገር ግን ሰራተኛዋና ሰላም ወይም ደግሞ ብሌንና ሰላም አብረው እንዳይሆኑ፣ አብረው እንዳያወሩ፣ ከቻልሽም እንደውም ተማራዝ ቤት እንድትሄድ አድርጌ ይላታል። እና እንግዲህ ያንን ስራ እየሰራች ትገኛለች። ሆን ብላ የእናትየዋ ምግብ ላይ መድኃኒት ከጨመረች በኋላ ብሌን ተደብቃ ስታያት ስላወቀች ምግቡን በመቀየር ሌላ ምግብ ታመጣለች። ብሌንም እንደተለመደው ሴትዋ ለማዳን አትብዬ ምግብ መርዛለው ስትላት እንግዲህ ልጅ ነው ብላ የመጣችው ልጅ ማለት ነው። እንዴት እንደዚህ ትይኛለሽ? እናቴን በስንት ዘመን አግኝቻት እንዴት እናቷን ልትገል ነው ብለሽ ታወሪያለሽ? በማለት የእናትየዋ ምግብ ተቀብላ ትበላለች። ብሌንም ደነገጠች። ያየችው መርዝ ስትጨምርበት ነው። ነገር ግን ያኛውን ምግብ ኪችን በማስቀመጥ ሌላ ምግብ ቀይራ ነበር ያመጣችው እና በዛ የተነሳ የብሌን እናት ሰላም ማለት ነው እንዴት ልጄን መርዝ ልትመረዝሽ ነው ብለሽ በስንት አመት መከራ ያገኘዋትን ልጄን እንደዚህ ትያታለሽ ብላ ሰላም ትነሳና እንግዲህ ብሌን ላይ ትጮህባታለች። ብሌን አሁኑኑ ዕቃሽን ይዘሽ ከዚህ ቤት ውጭ ልይ ትላታለች። ቀድመሽ የ2 ወር ደመወዝ ሲወስዱሻን ከዚህ ቤት ውጭ ልይ ትላታለች። እንግዲህ የገዛ ልጇን ነው። ልጅቷ ግን በሴትዋ ሆን ተብሎ ድራማ እየተሰራ እንደሆነ ስላወቀች ከሴትዋ እግር ተደፍታ ይቅር በይኝ፣ ሁለተኛ የለመደኝም ብላ አልሄድም ብላ ቀርታለች። ብሌን ለሴትዋ ነግራታለች። ከደቂቃዎች በፊት ሻይ አፍልታ መርዝ ጨምራ ሰታሽ ነበር። እኔ ጠረጴዛውን ላጽዳ ብዬ ሻዩን ቀያይሬ ነው ቦታውን፣ ለዛ ነው ቅድም ልጅሽ ታማ የነበረው አለቻት። ልጅቷ ከደቂቃዎች በፊት ሻይ ጠጥታ ልትሞት ነበረ። ራሷ የጨመረችው መርዝ ውስጥ ብሌን ቦታውን ሆን ብላ ቀያይራባት እሱን ለሰው ያዘጋጀችውን መርዝ ራሷ ጠጥታው ልትሞት እንደነበረ እናቷ ሰላም አይታ ነበር። ነገር ግን ከዛ ይልቅ ብሌን ላይ ነበር የተናደደችባት። ከዚህ ቤት ውጭልኝ አለቻት። እሷ ደግሞ መውጣት አልፈለገችም። ምን ብታረጋት ነው እናቷን ለመግደል በተደጋጋሚ የምትሞክረው ብላ እዛ ቤት አልወጣም ብላለች። የቤት ተከራያቸው ደግሞ ስለ ብሌንና ስለ አዲሷ ልጅ ነኝ ብላ ስለመጣችው ልጅ ሳሎን ውስጥ ካጎትየው ጋር ሲያወሩ ሰምተዋል። ይህን መድኃኒት ቶሎ ለሰላም ስጫትና ቶሎ ግዳያት፣ ንብረትሽን ከዛ የእናትሽን ንብረት ወርሰሽ 75% ለኔ ትሰጭኛለሽ፣ 25% አንቺ ትወስጃለሽ ይላታል። ልጅቷም በውስጧ ቀልደኛ፣ እኔ ነፍስ አጥፍቻ አንተ ሁሉንም ትወስድ ትፈልጋለህ? ድፍረት ነው እኮ የሚገርመው። ብቻ እንደ ልግደላት ማረገውን ያውቃለሁ እያለች በውስጧ ነገር ግን ለሰውየው እሺ ትለዋለች። ብሌን በፍጹም ከሰላም ጋር መሆን የለባትም። አብረው የሚሆኑ ከሆነ እናትና ልጅ መሆናቸው ሊተዋወቁ ይችላሉ። ስለዚህ ተከታታያቸው ሲላት አታስብ እያለች ስታወራ ተከራያቸው ሰምተዋልና ብሌን ማናት? ወራሿስ ማንን ነው የምትገድለው? ብሎ ነገሮች ጥያቄ ውስጥ ገብተዋል። እና እንግዲህ ብሌን በምንም ተአምር ቢሆን እናቷ ሰላም እንደሆነች የምታውቅበት መንገድ የለም። ምክንያቱም በምን አጋጣሚ እንደሆነ ባላቅም ብሌን ሴትን የልጅነቷ ትውስታ የላትም። እንዴት አጎቷ ወጥቶ እንደ ጣላት ከቤት የምታውቀው እናቷ ጥላት አሳዳጊዋ እንዳሳደገቻት ብቻ ነው እንጂ ስለ እሷ ታሪክ ምንም ነገር አታውቅም። ለዛም እንግዲህ ሰውየው አጎቷ መሆኑን እንኳ ረስተዋለች፣ እናቷንም ረሳታለች። ለዛ ነው እንግዲህ ሰላም ደግሞ ልጇ ያልሆነችን ልጅ ናት ብላ ይዛ ቁጭ ብላለች። ነገር ግን ወይ ስልክ ሲያወሩ ሊሰሙ ይችላሉ፣
ያለዛ ሴራቸው ካልተደረሰበት በስተቀር ተከራያቸው ብቻ ነው የሚስጥር የሚያውቀው። ነገር ግን የቤት ሰራተኛዋ ብሌን ማን እንደሆነች ልጁ አልገባውም። ምክንያቱም ብሌን የመጣች ቀን ገና አዲስ የመጣች ቀን ስለሆነ እሱ አላወቃትም። ግን ማናት ይቺ ብሌን እያለ ግራ ተጋብቶ ነበረ። ነገር ግን ውጭ ላይ አግኝቷት ስሟን ብሌን እባላለሁ ስትለው እነሱ ያወሩት ትዝ አለው። ምን ማለት ነው? ሰራተኛዋ ናት እንዴ ልጇ እያለ እያሰበ ነበረ። ምናልባት ሚስጥሩን እሱ ስለሚያውቅ ካላጋላጣቸው በስተቀረ ልጅቷ ግን እንዳመጣጧ ሰላምን ሳትገልና ንብረቱን ሳትወስድ ከዛ ቤት የምትወጣ አይመስለኝም። እና የኔ ተወዳጆች አደራ ድራማ ክፍል 4 እንግዲህ በጣም ቆንጆ ተወዳጅ ድራማ ነው። እየቆየ ካልተበላሸ በስተቀረ በተለይ ደግሞ አረብ ሀገር ያለን ሰዎች ልጆቻችን ትተን የምንመጣ ሰዎችን ህይወትን የሚዳስስ ነው። ብታዩት ትማሩበታላችሁ ብዬ አስባለሁኝ። ክፍል 4 ይሄን ይመስል ነበረ። በክፍል 5 አደራ ድራማ እስከምንመለስ ድረስ ሁላችሁንም እወዳችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ በማድረግ የደውሏን በመጫን ቤተሰብ ሁኑ። ነባሮች ደግሞ ይህን ቪዲዮ ስትጀምሩ ላይክ እና ሼር እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቸር ቆዩልኝ።